የመጽሐፍ ቅዱስ ዕውቀቱን ይመዝኑ። ከወደ ፊሊሞና የወጡ ጥያቄዎች። አንደኛ፣ ለፊሊሞና ደብዳቤ የጻፈው ማን ነው? ሀ ጴጥሮስ፣ ለ ጳውሎስ፣ ሐመርሃ ዮሐንስ፣ መ ያዕቆብ። መልሱ ለጳውሎስ። ወደ ፊሊሞና ምዕራፍ 1 ቁጥር 1። ሁለተኛ፣ በደብዳቤው ላይ ከጳውሎስ ጋር አብሮ ጸሐፊ ሆኖ የተጠቀሰው ማን ነው? ሀ ጢሞቴዎስ፣ ለ ሲላስ፣ ሐመርሃ ሉቃስ፣ መ በርባናስ። መልሱ ሀ ጢሞቴዎስ። ወደ ፊሊሞና ምዕራፍ 1 ቁጥር 1። ሶስተኛ፣ ጳውሎስ ፊሊሞንን በሰላምታው የገለጸው እንዴት ነው? ሀ አገልጋይ፣ ለ በክርስቶስ ወንድም፣ ለ የሥራ ባልደረባ፣ መ የቤተ ክርስቲያን ሐዋርያ። መልሱ ሐመርሃ የሥራ ባልደረባ። ወደ ፊሊሞና ምዕራፍ 1 ቁጥር 1። አራተኛ፣ ጳውሎስ ፊሊሞናን ያመሰገነው ለምን ነበር? ሀ በልግስናው፣ ለ በአመራሩ፣ ሐመርሃ ለጌታ ኢየሱስ እና ለቅዱሳን ባለው ፍቅርና እምነት፣ መ በመስተንግዶ። መልሱ ሐመርሃ ለጌታ ኢየሱስ እና ለቅዱሳን ባለው ፍቅርና እምነት። ወደ ፊሊሞና ምዕራፍ 1 ቁጥር 5። አምስተኛ፣ አናሲሞስ ማን ነው? ሀ የሮማ ባለስልጣን፣ ለ የውሸት አስተማሪ፣ ሐመርሃ ክርስቲያን የሆነ የሸሸ ባሪያ፣ መ በጳውሎስ ጠባቂ ውስጥ ያለ ወታደር። መልሱ ሐመርሃ ክርስቲያን የሆነ የሸሸ ባሪያ። ወደ ፊሊሞና ምዕራፍ 1 ከቁጥር 10 እስከ 11። ስድስተኛ፣ አናሲሞስ የሚለው ስም ምን ማለት ነው? ጳውሎስ ይህን ትርጉም የተጠቀመው እንዴት ነው? ሀ ደፋር፣ ጳውሎስ ድፍረቱን ያወድሳል። ለ የማይጠቅም፣ ጳውሎስ ከንቱ ሆኖ እንደሚቀር ተናግሯል። ሐመርሃ ጠቃሚ፣ ጳውሎስ ቀደም ሲል ምንም ጥቅም እንደሌለው ተናግሯል፣ አሁን ግን ጠቃሚ ነው። መ ጠንካራ፣ ጳውሎስ በቤተ ክርስቲያን እንዳጠነከረ ተናግሯል። መልሱ ሐመርሃ ጠቃሚ፣ ጳውሎስ ቀደም ሲል ምንም ጥቅም እንደሌለው ተናግሯል፣ አሁን ግን ጠቃሚ ነው። ወደ ፊሊሞና 1 ምዕራፍ 11። ሰባተኛ፣ ጳውሎስ አናሲሞስን የጠቀሰው እንዴት ነው? ሀ አገልጋይ፣ ለ የሥራ ባልደረባ፣ ሐመርሃ ልጄ፣ መ እስረኛ። መልሱ ሐመርሃ ልጄ። ወደ ፊሊሞና ምዕራፍ 1 ቁጥር 10። ስምንተኛ ጳውሎስ ፊሊሞንን
አናሲሞስን ምን እንዲያደርግ ጠየቀው? ሀ እንዲሸጠው፣ ለ መልሰው እንዲያስሩት፣ ሐመርሃ ጳውሎስን እንደሚቀበል ሁሉ እሱን እንዲቀበለው፣ መ እንዲቀጡት። መልሱ ሐመርሃ ጳውሎስን እንደሚቀበል ሁሉ እሱን እንዲቀበሉ። ወደ ፊሊሞና ምዕራፍ 1 ቁጥር 17። ዘጠነኛ ጳውሎስ አናሲሞስ ለፊሊሞና ዕዳ ካለበት ምን እንዲያደርግ አቅርቧል? ሀ እንዲቀበለው፣ ለ እንዲከሰው፣ ሐመርሃ በጳውሎስ ላይ ዕዳው እንዲቆጠር፣ መ ቤተክርስቲያን እንድትከፍል። መልሱ ሐመርሃ በጳውሎስ ላይ ዕዳውን እንዲቆጥር። ወደ ፊሊሞና ምዕራፍ 1 ከቁጥር 18 እስከ 19። አስረኛ ፊሊሞና የሰጠውን ምላሽ በተመለከተ ጳውሎስ በምን እንደሚተማመን ገልጿል? ሀ ይቅር እንደሚለው፣ ለ ጳውሎስ ከጠየቀው በላይ እንደሚሰራ፣ ሐመርሃ አናሲሞስን እንደሚቀጣው፣ መ የጳውሎስን መመለስ እንደሚጠብቅ። መልሱ ለጳውሎስ ከጠየቀው በላይ እንደሚሰራ። ወደ ፊሊሞና ምዕራፍ 1 ቁጥር 21። ምን ያህል ጥያቄ መለሱ? መልሶትን በኮሜንት መስጫው ላይ ያስቀምጡልኝ። እባክዎን ሰብስክራይብ፣ ላይክ እና ሼር በማድረግ ድጋፎትን ይግለጹ። ቅዱስ ቃል ቲዩብ ተባረኩልኝ።